በጉጉት ሲጠበቅ የነበረው ቀን ደረሰ። ቅመሟ እንግዲህ በድጋሚ ጋሽዬና ብሩኬን አገናኝታቸዋለች። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛ። እንግዲህ ይህን ቀን በጣም ብዙ ሰው ሲጠብቀው ነበረ። ጋሽዬና ብሩኬ በድጋሚ እንዲመጡ ይፈልግ ነበረ። ይኸው ዛሬ ተሳክቶ እንግዲህ ከች ብለዋል ማለት ነው። ግን ከቅመሟ ፊት ላይ ጥሩ ስሜት የለውም። የመናደድ አይነት ስሜት አለው፣ የማኩረፍ አይነት ስሜት ብቻ። ፕራንክ አድርገዋት ባልሆነ እንዴ አድማ እየሰሩ እኮ አሰቃዩትና ባለፈው ራሱ ከመሌ ጋር ሆኖ አንገዳገዳት። አይገልጸውም ብሩኬ። አሁን ደግሞ ጋሽዬና ብሩኬ ፍንድቅ ብሏል እንደ ፈንድሻ። ቅመሟ ግን እንደ ማኩረፍ ብላለችና አማችና መች ተመሳጠሩባት እንዴ። ለነገሩ እሷም እኮ ልትሆን ትችላለች እንደዚህ ፕራንክ አድርጋ የሆነ ቆጣ ብላ ማለት ነው። ከሁለት አንዱ ወይ እሷ ወይ እነሱ ነው ተመሳጥረው ፕራንክ ያደረጓት። የሆነ ነገርማ አለ። የሆነ ነገር ከሌለ ሀይሚ እንደዚህ አይነት ፎቶ አትለቅም። ሁሌ ፎቶዋን የምታየው ከሆነ የሆነ ፍሽክታ አመለይ የሚለው ሙዚቃ እና ፍሽክ ብላ ነው ፎቶ የምትነሳው የምትለቀው ብዙ ጊዜ። ዛሬ ግን ቆፍጠን ኮስተር ብላለች እና ብሩኬ ማለት ነው ሀይሚ ዝም ስትለው በተደጋጋሚ ፕራንክ ያደርጋታል። የእሷ ግን ሲመጣ አይጣል ነው ምድሩን ነው የሚያንቀጠቅጠው እኮ። እና ብሩኬ ተው ብለናል። እንግዲህ ውድ ቤተሰብ ያው ብሩኬና ጋሽዬ በድጋሚ ተገናኝተዋል ማለት ነው። ባለፈው እኮ ሀይሚ ተናግራ ነበር ማለት በደንብ እንደዚህ ፍትፍት አድርጋ አልተናገረችም እንጂ አብረን እንመጣለን ምናምን የሚለው በደንብ አላወጣችውም። ግን አይ እንሄዳለን ብላለች። የፋሲካ ቀን ነው የፋሲካ ቀን መሰለኝ። ከዛ ጋር ሰብሰብ ብለው እየተጫወቱ በሆነ ወሬ ተነሳና እኔ ረሳሁት በእናታችሁ። ግን ብላለች እንሄዳለን ብላለች ማለት ነው። እና እንደሚሄዱም እርግጠኛ ነበርኩ። ያው እንግዲህ ዛሬ ቃሏን ፈጽማ ይዛው መታለች ማለት ነው። እና አዳሜ ብዙ ነገር ያወራሉ፣ ያልተነበበ ነው ያልተጻፈ ያነባሉ። እና ሀይሚና ብሩኬ ደግሞ እንዲህ ፍቅራቸውን እየቆሱት ነው ፊት ለፊት። እና እውነት አሁን በጋሽዬ እና በብሩኬ መካከል በጣም ብዙ ነገሮች ተወርቶ ነበር ከዚህ በፊት ማለት ነው። እኔ ራሱ ታዝቤ ሰምቼ ያለፍኩት ነገር ነው። እና ነገር ግን እንደዛ የሚባል ነገር የለም። ጋሽዬና ብሩኬ በየቀኑ መገናኘት የለባቸውም። ስላልተገናኙ ብቻ የሆነ ጋሽዬ ፈቃደኛ እንዳልሆነ ምናምን አድርጎ ስብቅብቅ አድርገው እያወሩ ነበር። ማየት ማምን ነው እንግዲህ። ይኸውና ጎምላለው ጎምልል እያለ ካማቹ ጋር ከች ብሏል። ጋሽዬም እንግዲህ ተናፍቆ ነበር። በጣም ብዙ ሰው ነው የሚወደው፣ በጣም ብዙ ሰው ነው የሚናፍቀውና ጋሽዬ እንደሆነ ሁሉ ነገር አይጠገብም። ምርቃቱ፣ ወሬው ራሱ በቃ ዝም ብሎ ቪዲዮ ሙሉ እሱ ቢያወራው እኔ ደስ ይለኛል፣ ቪዲዮ ሲሰሩ ማለት ነው። ምክንያቱም ወሬው በጣም ነው ደስ የሚለኝ ጋሽዬ። እና በዛ ላይ ደግሞ የሚመርቀው ነገር ምርቃቱ ይድረስልን። ለኛም በጣም የተባረከ አባት ነው። እድሜና ጤና ይስጥ ጋሽዬ። እውነት ያው አንተ የምንለው እንግዲህ ልጆቹ አንተ እያሉ ስላስለመዱን እኛም በዛው እንቀደዋለን። አንተ እያለን ማክበር ምናምን የሚባል እኮ የለም በእኛ ቤት። ጉድ እኮ ነው የዛሬ ልጆች እኮ። ግን በቃ ሁሉም ጋሽዬ እያሉ ስለሚጠሩት ያው አንቱ ማለት ትንሽ ይከብደናል መሰለኝና አንተ እንለዋለን ልክ እንደ ልጆቹ። እውነት ጋሽዬ ፈጣሪ የባረከው አባት ነው። በጣም ልቡ ንጹህ የሆነ ሰው፣ ልቡ ለሁሉም ሰው አንድ አይነት የሆነ ሰው ነው። እና እንግዲህ ልጆቹን አስቡት፣ በሰው ዘንድ ያላቸውን አመለካከት፣ በሰው ዘንድ ያላቸውን ፍቅር ተመልከቱ። ከነ መላ ቤተሰቡ እጅግ በጣም የሚወደድ ቤተሰብ ነውና ፍቅር ያብዛላችሁ፣ ፍቅር ይጨምርላችሁ። ጋሽዬ ደግሞ እንግዲህ የልጆችን ወግ ማድረግ ያሳይህ። እና እንግዲህ ያው ቅመሟም አኮርፋለች። ምክንያቱ አልገባንም። ምን አድርገዋት ነው?